የሚያስገርም ዘመን፣ ደስ የሚል ዘመን፣ ክብር የተሞላው ዘመን፣ ኃይል የተሞላው ዘመን፣ መገለጥ የተሞላው ዘመን ይጠብቀናል። ለነገ ትውልድ ሊሆን የሚችል ማምለኪያ አዳራሽ እንሰራለን ሲሉ ሐዋርያው ዳንኤል መኮንን ተናገሩ። ሐዋርያ ዳንኤል ይህንን ያሉት ቤተክርስቲያን አዲስ ልታስገነባው ያሰበችው ህንፃ የመሰረት ድንጋይ ባስቀመጡበት ወቅት ነው። በዝርዝር እንመለከተዋለን። በጦርነት ምክንያት እጅግ ጥንታዊ አብያተ ክርስቲያናት ጥቃት የደረሰባቸው መሆኑ ተሰምቷል። አብራችሁን ከቆያችሁ ተጨማሪ ዝርዝር መረጃ አለን። የዕለታዊ የክርስቲያን ዜና ሰዓታችን ነው። ትክክለኛና ተአማኒነት ያላቸውን ክርስቲያናዊ መረጃዎችን ከመላው ዓለም ለመከታተል ጊዜው አሁን ነው። ሰብስክራይብ በማድረግ ቤተሰብ ስትሆኑ የተመረጡ መረጃዎች ይደርሳችኋል። አስቀድመን የምነግራችሁ መረጃ የወንጌል ብርሃን ዓለም አቀፍ ቤተክርስቲያን አዲስ ለምታስገነባው የአምልኮ አዳራሽ የመሰረት ድንጋይ ማስቀመጥ መርሃ ግብር መከናወኑን ነው። ዛሬም በተካሄደው መርሃ ግብር ላይ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ፕሬዝዳንት ዶክተር ጣሰው ገብሬን ጨምሮ የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩና የኢትዮጵያ ወንጌል አማኞች ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶ እንዲሁም ጥሪ የተደረገላቸው ከፍተኛ የመንግስት የስራ ኃላፊዎችና የአብያተ ክርስቲያናት መሪዎች በተገኙበት በይፋ የመሰረት ድንጋይ ተቀምጧል። መርሃ ግብሩን በንግግር የጀመሩት የካውንስሉ ፕሬዝዳንት ዶክተር ጣሰው ገብሬ ለቀጣዩ ትውልድ የሚሻገር እንዲሆን በጥራትና በፍጥነት እንስራ ብለዋል። ውትፍትፍ ስራ ቸርች አይመጥናትም። ፈጽሞ እንደሱ አይሆንም እና ከተማውንም የሚመጥን የእግዚአብሔር ቤት ነው። እንግዲህ ጸሎት ቤት ነው ይሄ የምንሰራው። ስለዚህ እኔ ከገጠር ነው የመጣሁት፣ የገጠር ልጅ ነኝ። ገጠር ላይ ያለው ነገር ወደዚህ አይምጣ ፈጽሞ እና ይሄ ትልቅ ከተማ ስለሆነ ጥራት ያለ ስራ ይሰራ ለማለት ነው። እንደው ቃሉ የሚለው እግዚአብሔር ሙሴን ያስጠነቀቀው ባሳየው ዲዛይን መሰረት እንድትሰራ ተጠንቀቅ ነው የተባለው። እንደዛ ይሁን በቃ በወርቅ ለብጠው ካለ በወርቅ እና በሌላም እንጂ እንደዚህ ነው ውትፍትፍ ነገር አይሆንም። ቃሉ ደስ አይልም። ደስ የማይል ነገር ደግሞ አይተገበርም። ስለዚህ በጥራት ስሩ ለማለት ነው። በፍጥነት ስሩ ለማለት ነው። ቴክኖሎጂን ተጠቅማችሁ ስሩ ለማለት ነው። እግዚአብሔር ደግሞ የሚገነቡ ሰዎችን ይባርካል። ቤተክርስቲያን ከህንፃ ባሻገር የምእመናን ህይወት በቅድስና መሰራት ላይ ጥንቃቄ እናድርግ ያሉት ደግሞ የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ናቸው። ቄስ ደረጀ ያክለው ሐዋርያው ዳንኤል ለበርካታ ዓመታት የብዙ ሰዎች ህይወት ላይ ሲሰሩ መቆየታቸውን አንስተው እጅ ለእጅ ተያይዘን አቅማችንና ጉልበታችን የሆነው ኢየሱስን ለማክበር አብረን እንሰራለን ብለዋል። ህንፃ መስራታችን፣ ትላልቅ ነገር፣ የሚታይ ነገር ማስቀመጣችን እግዚአብሔርን ልናመሰግን ይገባል። ነገር ግን ከዚሁ ጋር መረሳት የሌለበት የሰዎችን ህይወት መስራት የኛ ተሰርቶ የምእመናን ህይወት በቅድስና መሰራት ላይ ብርቱ ጥንቃቄ ልናደርግ ይገባል። እግዚአብሔር ቅዱስ ነው። አማኞችም ቅዱሳን ሊሆኑ እንደሚገባ ቃሉ ይናገራል። ስለዚህ ቅዱስ የሆነውን ታላቅ የሆነውን እሱን ስናገለግል በቅድስናና በጥንቃቄ እግዚአብሔርን በመፍራት እንዲሆን እንደው ይህን አጋጣሚ ተጠቅሜ ብናገር ደስ ይለኛል ብዬ ነው እና ይሄ እንደሚሆን አምናለሁኝ። ዛሬ እግዚአብሔር ጨምሮልናል። በተሰጠን ጊዜ ሳንጠቀም እንዳንጸጸት በተጨመረልን ጊዜ እግዚአብሔርን ስራ ልንሰራ ይገባል ያሉት ደግሞ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት መጋቢ ጻዲቁ አብዶ ናቸው። ወንጌል ብርሃን ዓለም አቀፍ ቤተክርስቲያን የህብረቱ አባል መሆኗን ያነሱት ፕሬዝዳንቱ ቤተክርስቲያን የጋራ ስለሆነች ተባብረን በጋራ የእግዚአብሔርን ቤት እንሰራለን፣ ህብረቱም ከቤተክርስቲያን ጋር ይቆማል ብለዋል። የወንጌል ብርሃን ቤተክርስቲያን የኢትዮጵያ ወንጌላውያን ቤተክርስቲያናት አባል ትንሽ ቆየት ካሉ አባላት አንዷ ስለሆነች በአገልግሎታችሁም ሆነ አሁን በመሰሩትም ነገር በምንችለው በጸሎታችንና በምንችለው ሁሉ ከጎናችሁ እንቆማለን። በርቱ፣ ስሩ፣ ጌታ መከናወን ይስጣችሁ እና በሰው ህይወት ላይ በምትሰሩት አትታሙም። እግዚአብሔር ደግሞ ለሁላችንም ሕያዋን የሆኑትን ህንፃዎች
ለመስራት ጥበቡንም አቅሙንም ጸጋውንም ይስጠንላለሁ። የቤተ ክርስቲያኒቱ መሪ ሐዋርያው ዳንኤል መኮንን በበኩላቸው ይህ የሚገነባው ቤተ ክርስቲያን አዳራሽ የነገ ትውልዶች ነው። ዛሬ ስንሰራ የሚያመልጥና የሚድን ትውልድን እያሰብን እንሰራለን ብለዋል። ወንጌል ብርሃንን አሻግሮ ለዛሬ እንድትደርስ ያደረገው እግዚአብሔር ብቻ ነው ያሉት ሐዋርያው ዳንኤል ቃሉን በከፍታ ላይ ይዘን ትውልድን እያስታጠቅን ኃይል ወዳለበት ዘመን እንሻገራለን ብለዋል። ወንጌል ብርሃንን ያሻገረና እዚህ ቦታ ያደረሰ ማንም ሰው አይደለም፣ እግዚአብሔር ራሱ ነው። ክብር የሚገባው ካለ ክብር የሚሰጠው ለእግዚአብሔር ብቻ ነው። አሁንም ለዘላለምም እስከ ዘላለምም ድረስ ክብር ለእርሱ ይሁንለት። ሃሌሉያ። ስለዚህ እኛ ደግሞ አሁን የበለጠው ቃል አለን፣ የተሻለው ቃል አለን፣ ብርቱ የሆነው ስልጣን ያለው ቃል አለንና በዛ ቃል ወንጌልን እየሰበክን ሰዎች ወደ ዘላለም ሕይወት እንዲመጡ እያደረግን ነፃነት እንዲቀዳጁ እያደረግን ቃሉን በከፍታ ላይ ይዘን አስገራሚ የሆነ የእግዚአብሔር ታላላቅ የሆኑ የሚያስገርም ዘመን፣ ደስ የሚል ዘመን፣ ክብር የተሞላው ዘመን፣ ኃይል የተሞላው ዘመን፣ መገለጥ የተሞላው ዘመን ይጠብቀናል። ሐዋርያው ዳንኤል ከክርስቲያን ዜና ጋር በነበራቸው ቆይታ ደግሞ እግዚአብሔር በቀጣይ ለሚሰራው የሪቫይቫል ስራ የሚመጣውን ሕዝብ ለመቀበል የሚያስችለንን ስራ እየሰራን ነው ሲሉ ተናግረዋል። እግዚአብሔር ትልቅ በምድሪቷ ላይ ሪቫይቫል ላደርግ ስለሆነ ፊዚካል ፕሪፓሬሽን ነው። ይሄ ውጫዊ የሆነ ዝግጅት ነው። ምክንያቱም የሚመጣውን ሕዝብ የምናስተናግድበት ቦታ ከሌለን እንዴት አድርገን ወንጌል መስበክ እንችላለን? አሁን እግዚአብሔር እያደረገ ያለው ያንን ነው። የወንጌል ብርሃን ዓለም አቀፍ ቤተ ክርስቲያን ከ1990 ዓ.ም ጀምሮ ባለፉት 28 ዓመታት በሀገራችን ኢትዮጵያና ከሀገር ውጭ የምስራቹን ወንጌል እየሰበከች መቆየቷን በመድረኩ የተጠቀሰ ሲሆን የአዋሬ ወንጌል ብርሃን ዓለም አቀፍ አጥቢያ ቤተ ክርስቲያን አዲስ ህንፃ ግንባታ በዕለቱ የተገኙ የአብያተ ክርስቲያናት መሪዎች በይፋ የመሰረተ ድንጋይ በማስቀመጥ አስጀምረውታል። መጽሐፍ ቅዱስ በአፍ መፍቻ ቋንቋቸው መድረሱ ለማህበረሰቡ ያለው ፋይዳ ከፍተኛ መሆኑን የክርስቲያን ዜና ያነጋገራቸው መሪዎች ተናገሩ። በዓለማችን በአጠቃላይ ከ6000 እስከ 7000 ቋንቋዎች እንዳሉ ይገመታል። ከነዚህ ቋንቋዎች ከ700 በላይ ቋንቋዎች ሙሉ መጽሐፍ ቅዱስ፣ በ1800 ገደማ ቋንቋዎች አዲስ ኪዳን፣ በ1400 በላይ ቋንቋዎች የተከፋፈሉ ክፍሎች፣ በአጠቃላይ 4000 ገደማ ተተርጉሞ ለብዙዎች በአፍ መፍቻ ቋንቋቸው የምስራቹን የመስማት እድል ገጥሟቸዋል። ከ80 በላይ የሚሆኑ ቋንቋዎች እንዳሉን የሚነገረው ሀገራችን ኢትዮጵያ መጽሐፍ ቅዱስ እስካሁን በምን ያህል ቋንቋ ተተርጉሞ ተደራሽ እንደሆነ በበቂ ማስረጃ ለማቅረብ ራሱን የቻለ ጥናት ይፈልጋል። በእርግጥ መጽሐፍ ቅዱስ በአፍ መፍቻ ቋንቋቸው መድረሱ ለማህበረሰቡ ያለው ፋይዳ ምን ይመስላል? የክርስቲያን ዜና በአፍ መፍቻ ቋንቋቸው መጽሐፍ ቅዱስ ተተርጉሞ ከደረሳቸው ከመዲናችን ጥቂት በማይባሉ ርቀት ላይ ከሚገኙ አካባቢዎች ከመጡ መሪዎች ጋር ቆይታ አድርገናል። በቅድሚያ ወደ ደቡብ ኢትዮጵያ ክልል ጋሞን እንመለከታለን። ከመዲናችን አዲስ አበባ 520 ኪሎ ሜትሮች አካባቢ ርቃ የሚገኘው ማህበረሰቦች መጽሐፍ ቅዱስ በአፍ መፍቻ ቋንቋቸው ተተርጉሞ መድረሱ ከፍተኛ አስተዋጽኦ እንዳለው ከክርስቲያን ዜና ጋር ቆይታ ያደረጉት አቶ አንድነት መዓዛ ያነሳሉ። የቋንቋ ሁሉ ባለቤት ማን ነው? እግዚአብሔር እና በዘፍጥረት 11 ላይ ቋንቋ ተደባለቀ መጽሐፍ ቅዱስ እንደሚያምን ሰው በጣም በሚገርም ሁኔታ ሐዋርያት ሥራ ምዕራፍ 2 ላይ ስትመጣ ለመጀመሪያ ጊዜ ሐዋርያቱ መንፈስ ቅዱስ ሲቀበሉ በየቋንቋቸው ሁሉ የእግዚአብሔርን ድንቅና ታምራት ይናገሩ ነበር ይላልና በዛ ህብረተሰብ ፊት እኛ አሁን በትርጉም ላይ ምንድነው የምንለው መሰለኝ የንግግር ቋንቋና የጽሁፍ ቋንቋ ምንለዋል። ጋሞኛ ከተወሰኑ ዓመታት በኋላ ነው የጽሁፍ ቋንቋ የሆነው። ከዛ በፊት ባለው የንግግር ቋንቋ ያ ማለት ወደ ጽሁፍ ያልተቀየረ ግን ይህን ትርጉም መስራት ከጀመርንበት ጥቂት ዓመታት በፊት ጀምሮ ወደ ጽሁፍ ቋንቋ ተቀይሮ አሁን ያ መምጣቱ
በብዙ አቅጣጫ ቋንቋውን በማሳደግ ባህሉን በማሳደግ የህብረተሰቡን እውቅና በመጨመር ከዛ በበለጠ ከቤተ ክርስቲያን ጋር ስናያይዝ ደግሞ ለማህበሩ በቋንቋ ለሚናገሩ ህብረተሰብ እግዚአብሔር በራሱ ቋንቋ እየተናገረ ያለ ነውና ይሄ በጣም ትልቅ ፋይዳ አለው። ብዙ መዘርዘር ይቻላል፣ ግን ህዝቡ በጣም ትልቅ የእግዚአብሔርን ቃል ያለ አስተርጓሚ ቀጥታ ከእግዚአብሔር ጋር እንደመገናኘት ይሄዳሉና አንድ ነገር እዚህ ጋር ብናገር የጂሰስ ፊልምን ሰርተናል። የኢየሱስ ክርስቶስ ፊልም ታሪክ በጋሞኛ ተሰርቷልና እዛ ላይ የኢየሱስ ድምጽ ሆኖ የኔ ድምጽ ነው የተቀረጸው እና አንዳንድ ጊዜ ሲቀልድ እኔ እዛ ላይ ድምጽ ሰሞ ኢየሱስ ጋሞኛ ይችላል እንዴ ይላሉ ህዝቡ እና እግዚአብሔር ራሱ ከነሱ ጋር ቀጥታ እንደሚገናኝ አይነት ስለሚያዩ በጣም ብዙ ፋይዳ አለው። ቋንቋው ያደገ ነው፣ ባህሉ ያደገ ነው። ህዝቡ ደግሞ ወደ እግዚአብሔር ቃል በመምጣት በማንበብ ፊደል ብቻ ካስተማር በኋላ ያለ አስተርጓሚ ይገባቸዋል። አቶ ከድር ገሰሰ ከ460 በላይ ኪሎ ሜትሮችን አቆራርጠው የመጡት ከኮንታ ነው። ከግማሽ ሚሊዮን በላይ ተናጋሪ እንዳለው የሚገመተው የኮንታ ማህበረሰብ በቋንቋው የምስራቹን ወንጌል የያዘውን የአዲስ ኪዳን መጽሐፍ በራሱ ቋንቋ ተተርጉሟል። ይሄንን ትውልድ ማግኘት የምንችለው ወንጌልን ለትውልድ ማድረስ የእግዚአብሔር መንግስት ለማስፋፋት ዋነኛው መንገድ የእግዚአብሔርን ቃል ለህዝቡ ማድረስ ነው። ስለዚህ ይሄ አሁን የተተረጎመው አሁን አዲስ ኪዳን ተተርጉሞ አገልግሎት ላይ ከ3 ዓመት በፊት ተመርቆ በህዝብ እጅ ነው ያለው። አንድ ወንጌላዊ ሄዶ ከመስበክ መጽሐፍ ቅዱስን 1000 መጽሐፍ ቅዱስ ብትልክ አንድ 1000 ህዝብን ታገኛለህ ማለት ነው። ስለዚህ የእግዚአብሔርን ቃል በብዛት ህዝቡ በፍጥነት የእግዚአብሔርን ቃል እንዲያገኝ ትልቅ አስተዋጽኦ አለው። ይሄ አንደኛው ጠቀሜታ ነው። ሁለተኛው ደግሞ ከቋንቋ ልማት አንጻር ራሱ የሚሰጠው አስተዋጽኦ በጣም ከፍተኛ ነው። ስለዚህ ቋንቋን ከማሳደግ አንጻር ሌሎችም በአዲሱ ትምህርት በአዲስ ትምህርት ፖሊሲ ነው የኮንታ ህዝብ እየተማረ ያለው። ስለዚህ በሌላ መንገድ የቋንቋ ልማት ነው ማለት ነው መጽሐፍ ቅዱስ ትርጉም። ከኮንታ ወደ ዳውሮ ስንሻገርና ሙሉ መጽሐፍ ቅዱስ ተተርጉሞ የደረሳቸው ማህበረሰቦችን እንመለከታለን። አቶ ካሳሁን መጽሐፍ ቅዱስ በአፍ መፍቻ ቋንቋ ተተርጉሞ መቅረቡ ያለውን ፋይዳ ከመንፈሳዊ አገልግሎቱ ባሻገር ለቋንቋው ያለው እድገት ከፍተኛ ነው ሲሉ ለክርስቲያን ዜና ነግረውናል። የዳውሮ ህዝብ እግዚአብሔርን በአሁኑ ሰዓት እግዚአብሔርን የሚያመልክ ህዝብ ነው። ከዚህ በፊት በተለያዩ አምልኮዎች ሲረበሽ የቆየ ህዝብ ነው። ስለዚህ እግዚአብሔር አምላካቸውን የልብ አምላክ ወይም ጌታ በማድረግ በትክክል እንዲያመልኩ የእግዚአብሔር ቃል ያስፈልጋቸዋል። የእግዚአብሔር ቃል ደግሞ የሰውን ህይወት መለወጥ ብቻ አይደለም ጥቅሙ፣ ለአካባቢውም በረከት፣ ለቋንቋው እድገት፣ እንደገና ደግሞ ለመንፈሳዊ ህይወት ለዘለቄታ በእግዚአብሔር ቃል ህዝቡ እንዲቆም ለእግዚአብሔር እንዲታዘዝ የሚያደርግ የእግዚአብሔር ሰማያዊ ምግብ ስለሆነ ይህ ቃል ለህዝቡ ያስፈልገዋል። ስለዚህ እግዚአብሔር በጊዜው ደግሞ እንደሚያስፈልገው አውቆ የእግዚአብሔር ቃል በዳውሪኛ ቋንቋ እንዲተረጎም ይህንን እድል ሰጥቷል እና ዳውሪኛ ቋንቋ በቋንቋ ደረጃ ከ80ዎቹ በላይ ካሉት ከኢትዮጵያ ቋንቋዎች አንዱ ነው። ስለዚህ በአሁኑ ሰዓት ሙሉ መጽሐፍ ቅዱስ በዳውሪኛ ተተርጉሞ ለህዝቡ የተወሰነ ስርጭት ተደርጓል። ከዚህ በኋላ ደግሞ ባይፋ የቀሩ መጽሐፍ ቅዱስ ለህዝቡ እንዲሰራጭ እቅድ እየተያዘ ይገኛል። ጋሽ ዳንኤል ባንጊ በቃለ ሕይወት ቤተ ክርስቲያን ለረጅም ዓመታት ወንጌልን አገልግለዋል። በሚያገለግሉበት አካባቢ የሚነገረው የጋይን ቋንቋ የአዲስ ኪዳን መጽሐፍ ተተርጉሞ መቅረቡን፣ ወንጌል ለሁሉም ለማድረስ የሚደረገውን ጥረት ማገዙን ከክርስቲያን ዜና ጋር በነበራቸው ቆይታ ነግረውናል። የአዲስ ኪዳን ትርጉም ስራ ነው መጀመሪያ የተጀመረው እና ከተጀመረ በኋላ ትርጉም ስራውን ከተወሰኑ ልጆች ጋር አብረን ጀምረናል እና ታትሞ በቅርብ ጊዜ ነው ከ2014 ላይ ነው የተመረቀው
እና እግዚአብሔር አምላክ የተባረከ ይሁን። በቋንቋቸው ስለሆነ አብዛኞች ማንበብ የሚችሉት ሁሉ ተረድተዋል፣ ያው ተጠቅመዋል። ሁሉን ይጠቅማል። ደግሞ ማንበብ የማይችሉ እንኳን ሲነበብ አለምንም ማብራሪያ አለምንም ትርጉም የራሳቸው ቋንቋ ስለሆነ ሁሉም ሰው ይረዳል፣ ይጠቀማሉ። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ። ይህ ቃል ብዙዎች ወዳሉበት እንድንሄድና የምስራቹን ቃል እንድንሰብክ ለክርስቲያኖች ግድ የሚለን ነው። ክርስቲያን ዜና ጋር ቆይታ የነበራቸው መሪዎች ሁሉም አብያተ ክርስቲያናት ላልተደረሱት የምስራቹን ለማድረስ አብረው መስራት እንዳለባቸውም ይመክራሉ። የመጽሐፍ ቅዱስ ትርጉም ስራ በራሱ ሚሽን ነው፣ የወንጌል ተልእኮ ነው። ታላቁን ትእዛዝ ማቴዎስ 28 ከ18 እስከ ያለውን መጨረስ ስለሆነ ለእኔ ለቤተ ክርስቲያን ትልቅ ማነቃቂያ ነው፣ ትልቅ መልእክት ነው። ደግሞ ምንድን ነው ያለው ቃሉ? ወደ ዓለም ሁሉ ሂዱ ነው። ወንጌል ለፍጥረት ሁሉ ስበኩና ከዘር ከነገድ ከቋንቋ የተሰበሰቡ ሰዎች አይደለ ላይ የምናገኛቸው። ስለዚህ ሁሉንም የመማረክ መብት አለብን። አሁን እኛ ሌላ ነገር የፖለቲካ ነገር የምናምን ጉዳይ አይደለም። ቋንቋው ባለቤት እግዚአብሔር ነው። የፍጥረት ጉዳይ ነው። ለሁሉም ማድረስ ነው እስከ ምድር ዳርቻ። ስለዚህ ለቤተ ክርስቲያን ትልቅ ማበረታቻ ነው ብዬ ነው ማስበው። አብያተ ክርስቲያናት ይሄን ስራ የኔ ነው ብሎ በባለቤትነት መደገፍ አለባቸው። አሁን የተተረጎመ ነው ያለው። ከተወሰነ ዓመት በኋላ ይደርሳል የሚል እምነት አለን። ስለዚህ አብያተ ክርስቲያናት ይሄ የኔ ነው ብሎ በባለቤትነት ተቀብሎ ወንጌልን ከማድረስ ተልኳቸው ነው። ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ከሰጠው ተልኮ አንዱ መንገድ ነውና ይሄንን ተልኮ በፍጥነት ለማድረስ አብያተ ክርስቲያናት ይሄን ስራ የኔ ነው ብለው በመቀበል ይሄንን ኃላፊነት መቀበል አለባቸው ብዬ አስባለሁ። ሰዎች የሚሉት ምንድነው? አዲስ ኪዳን ነው የታተመው። ነገር ግን አንዳንድ ወደ ብሉይ ኪዳን ስንሄድ ልክ እንደ አካለ ስንኩል ይመስላል። አሁን የተሟላ መሆን ያስፈልጋልና ቶሎ የብሉይ ኪዳን ትርጉም አልቆ 66ቱ ታትሞ ቢመጣልን እጅግ ደስ ይለናል ብለው አስተያየት ይሰጣሉ። እና እጅግ በጣም በደስታ ነው የሚጠብቁት። ስለዚህ የህብረተሰቡም አስተዋጽኦ በዚህ በኩል አቅማቸው የቻለውን ያክል መደገፍም በዚህ አገልግሎት ላይ ያስፈልጋል። እነሱም ያምናሉ በዚህ እና ስለዚህ ስለተጀመረው አሁን በትርጉም ስራ ላይ ያለው የብሉይ ኪዳን ነው እና እግዚአብሔር ቢፈቅድ ከጥቂት ጊዜ በኋላ ታትሞ ይመጣል በሚል ተስፋ እየተዘጋጀነን፣ ህብረተሰቡም እየተጠባበቁ ናቸው። 66ቱ አዲስ ኪዳኑ በእጃችን እንደገባ ጠቅላላው 66ቱ መጽሐፍ ታትሞ በእጃችን መግባት አለበት በሚል ህብረተሰቡ በመጠባበቅ ላይ ይገኛሉ። ይሄን ይመስላል። የክርስቲያን ዜና ቀደም ሲል ያነጋገራቸው መሪዎች ዘ ወርድ ፎር ዘ ወርልድ በተሰኘ ሚኒስትሪ አማካኝነት ወደ አካባቢያቸው የወንጌልን የመሰራጭ በትርጉም ስራ የደረሳቸው አካባቢዎች ሲሆኑ ሚኒስትሪው ባለፉት 30 ዓመታት 30 ቋንቋዎችን ተደራሽ ያደረገ ሲሆን ቻናላችን ጥቂቱን ብቻ አቀረብንላችሁ። በመጨረሻም የምንነግራችሁ ከጎረቤታችን ሱዳን የተሰማው መረጃ ይሆናል። መረጃው በሱዳን ጦርነት ወቅት እጅግ ጥንታዊ አብያተ ክርስቲያናት ጥቃት እየደረሰባቸው መሆኑ ተሰምቷል። በሱዳን ውስጥ ካሉት ጥንታዊ አብያተ ክርስቲያናት ሁለቱ ጥቃት ከደረሰባቸው በኋላ የሱዳን ክርስቲያኖች አዳዲስ ፈተናዎች አጋጥሟቸዋል ሲል ወርዚ ኒውስ በዘገባው አስነብቧል። በዋና ከተማው ፖርት ሱዳን የምትገኘው የሱዳን ወንጌላዊ ፕሬስቢቴሪያን ቤተ ክርስቲያን አባላት ባለፈው ሳምንት በቤተ ክርስቲያኗ የፊት ግድግዳ ላይ በቀይ ቀለም የተጻፈውን የእስልምና ሻሃዳ ከአላህ በስተቀር አምላክ የለም መሐመድ መልእክተኛ ነው የሚለውን የእስልምና እምነት መገለጫ እንዳገኙ ተናግረዋል። ዘገባው አክሎ በአንድ የኦርቶዶክስ ቤተክርስቲያን በውጫዊ ግድግዳ ላይ አላህ ዘላለማዊ ነው የሚል ጽሑፍ ተጽፎ እንደተገኘም አክሏል። በዚህ ክስተት ወቅት የደህንነት ካሜራ ቀረጻ
ወንጀለኞች ከሌሎች ጋር በመኪና ሲደርሱ ከዚያም ከተሽከርካሪ ውስጥ ቀይ የግራፊክስ ስፕሬይ ቆርቆሮ ይዞ ሲወጣ ያሳያል ሲል ምንጮች ተናግረዋል። የክርስቲያን ሶሊዳሪቲ ወርልድ ዋይድ የተሟጋቾች ቡድን ስለ ክስተቶቹ ስጋት አንስተዋል። በሱዳን ውስጥ ካሉ ጥንታዊ የክርስቲያን የአምልኮ ቦታዎች መካከል የሚመደቡት ሁለቱ አብያተ ክርስቲያናት በፖርት ሱዳን ገበያ መሃል ላይ ከፖሊስ ጣቢያና በአቅራቢያው ካሉ የመንግስት አስተዳደር ህንፃዎች ፊት ለፊት ይገኛሉ። በፖርት ሱዳን በይፋዊ የሱዳን ጦር ኃይሎችና በፓራሚሊታሪ ፈጣን የድጋፍ ኃይሎች RSF መካከል በተቀሰቀሱ ግጭት ውስጥ በመቶ ሺዎች የሚቆጠሩ በውስጥ ተፈናቂዎች መሸሸጊያ ሆና ብቅ አለች። ነገር ግን ለአናሳ ክርስቲያኖች ፖርት ሱዳን ደህና አይደለችም ሲል የክርስቲያን ሶሊዳሪቲ ወርልድ ዋይድ CSW ጠቁሟል። አብያተ ክርስቲያናቱ ማዕከላዊ ቦታ ላይ ቢሆኑም ፖሊስን ጨምሮ በአካባቢው ባለስልጣናት ምንም አይነት እርምጃ አልተወሰደም ሲልም ዘገባው አክሎ አስነብቧል። የጀነራል አብዱል ፈታህ አልቡርሃን ሀገር ከ2 ሚሊዮን በላይ ክርስቲያኖች ያላት ስትሆን ለክርስትና አስቸጋሪ በመባል ከ50 ሀገራት በ2022 13ኛ፣ በ2023 10ኛ፣ በ2024 8ኛ ስፍራ ላይ ትገኝ የነበረ ቢሆንም እየተባባሰ በመጣው ግጭት የ2025 ሪፖርት መሰረት በአሁኑ ሰዓት እጅግ አስቸጋሪ በመባል ከኤርትራ ቀደም ብላ በ5ኛ ስፍራ ላይ ትገኛለች። በመላው ዓለም ሆናችሁ ምርጫችሁን ደግሞ የክርስቲያን ዜና አድርጋችሁ የምትከታተሉን ውድ አድማጭ ተመልካቾቻችን ለዚህ ሰዓት የመረጥንላችሁን ዜናዎች እንሆ ነገርናችሁ። አስተያየታችሁን በኮመንት ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለን። በድጋሚ በአዳዲስ መረጃዎች ተመልሰን እስክንገናኝ ሰላም።